እንዴት አምሽታችኋል የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 1 ሰዓት ሆኗል የሚያዝያ 2 2017 የዕለተ ሐሙስ ኢቲቪ ዜና 57 በምዕራፍ 2 ተመልሷል ሮዛ መኮንን ዜናዎችን የመራው አብራችሁ ቆያለሁ አበይት ጉዳዮችን ላስቀድም የግብርና ምርታማነትን ለማሳደግ ውጤታማነታቸው የተረጋገጠ ቴክኖሎጂዎችን ተደራሽ ማድረግ እንደሚገባ የኢትዮጵያ ግብርና ምርምር ኢንስቲትዩት ተመራማሪዎች አስታወቁ። በኦሮሚያ ክልል ግብርናውን በማዘመንና ሜካናይዜሽንን በማስፋፋት ረገድ አበረታች ውጤቶች መመዝገባቸውን የክልሉ የግብርና ቢሮ አስታወቀ። ከውጪ ከመረጥንላችሁ ጉዳዮች ፕሬዝዳንት ትራምፕ ሀገራት ላይ የጣሉት ታሪፍ ለ90 ቀናት እንዲዘገይ ወሰኑ የሚሉት የምዕራፍ 2 አበይት ጉዳዮቻችን ናቸው። አብራችሁን ቆዩ የተወዳጁ ተመልካቾቻችን ወደ ዝርዝር ጉዳያችን ተሻግረናል። በሐረሪ ክልል የሚገኙ አርሶ አደሮች የከርሰ ምድር ውሃን በዘመናዊ ቴክኖሎጂ በመጠቀም በመስኖ ልማት ውጤታማ መሆናቸውን ተናገሩ። አርሶ አደሮቹ በበጋ መስኖ አትክልትና ፍራፍሬን በስፋት እያለሙ መሆናቸውንም ገልጸዋል። ሳምሶን በላይ በሐረሪ ክልል ከዚህ በፊት ብዙም ያልተለመደ የከርሰ ምድር ውሃን በመጠቀም በመስኖ አትክልት በማልማት ጥሩ ገቢ እያገኙ ካሉ አካባቢዎች የዲሬ ጣያራ ወረዳ አንዱ ነው። የዲሬ ጣያራ ወረዳ ኗሪ አርሶ አደር በክሪ አብዱራማን ቃሪያ፣ ጎመንና ሌሎች አትክልቶች በማምረት ጥሩ ገቢ እያገኘ መሆኑን ተናግረዋል። ባለፈው ዓመት ከቃሪያ ምርት ከ300 ሺህ ብር በላይ ገቢ ማግኘቱን አስታውሶ በተያዘው ዓመት ከፍ ያለ ገቢ እንደሚያገኝም አንስተዋል። ሌላው የወረዳ አርሶ አደር ቦና ጀማል የሽንኩርት ምርትን በመስኖ በማልማት ጥሩ ውጤት ማግኘቱን አስታውቀዋል። አርሶ አደሮቹ ከምርታቸው በሚያገኙት ገቢ ከራሳቸው አልፎ ቤተሰባቸውን እያገዙ መሆኑን ተናግረዋል። ጂማዳው ምሻድረ ከናፍ ጂማን ዋን የሮ ገባበት እንዳነፍ ከዚህ በፊት በዚህ ማሳ ላይ ጫት ነበር የነበረበት። አሁን እሱን በመንቀል በአጭር ጊዜ የሚደርስና ውጤታማ የሆንኩበት የአትክልትና ፍራፍሬ መትከል ላይ ይገኛለሁ። ባለፈው ዓመት በአትክልት ልማት ቃሪያ አምርቼ 300 ሺህ ብር አግኝቻለሁ። ጥሩ ውጤት እንዳገኝ የግብርና ባለሙያዎችን ምክር በመስጠት ደግፈውኛል። በመጀመሪያ ዙር መስኖ ጎመን በመዝራት ወደ 57 ሺህ ብር ገቢ አግኝቻለሁ። በዚህም የተነሳ ኑሯችን ተሻሽሏል። ባለፈው ዓመት በመስኖ ልማት በአነስተኛ መሬት ላይ አምርተን ያገኘነው ውጤት ጥሩ ነበር። ከሱ ትርፍ በመነሳት በዚህ ዓመት ትልቅ ትርፍ እንደማገኝ ተስፋ አለኝ። እኛም ተጠቅመን ቤተሰቦቻችንን ከመደገፍ አልፈን ለገበያ ብዙ ምርት እያቀረብን እንገኛለን። አሁን ላይ ኑሯችን በጣም ተሻሽሏል። የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ሮዛ ኦመር በክልሉ በዘመናዊ ቴክኖሎጂ በመጠቀም በአነስተኛ መስኖ ልማት ስራ ውጤታማ ስራ ተከናውኗል ብሏል። በክልሉ በዚህ ዓመት በመስኖ ልማት 4700 ሄክታር መሬት መልማቱን ገልጸው ይህም የህዝቡ ኑሮ ማሻሻሉን አስታውቀዋል። በዚህም በመስኖ ልማት አርሶ አደሩ ከራሱ አልፎ ገበያን በማረጋጋት በኩል ከፍተኛ አስተዋጽኦ እያደረገ እንደሚገኝም ጠቁመዋል። በዚህ በበጋ መስኖ አንደኛ ቴክኖሎጂ መጠቀም አለብን። ቴክኖሎጂው ደግሞ የከርሰ ምድር ውሃ ይፈልጋል። 3 ሜትር ፓምፕ የሚያደርግ ማለት ነው። ያንን ቴክኖሎጂ በየእርሻቸው እንዲጠቀሙና ፓምፕን በመግዛት መብራት በማስገባትም ፓምፖችን በማከፋፈል ትልቅ ድጋፍ ያደረግንበት ነው። በዚህ ላይ ግን የተማሩ የአርሶ አደር ልጆች ከዩኒቨርሲቲ የወጡ በግብርና የተመረቁትን በማደራጀት ይህን ቴክኖሎጂ ለአርሶ አደሩ እንዲያደርሱ የተደረገበት በዚህም ትልቅ የስራ እድል ፈጠራ የተሰራበት ስራ ነው። በሐረሪ ክልል የልማት ጉብኝት ያደረጉት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋውን ጎበዛይ ክልሉ ከተረጅነት ወጥቶ ምርትና ምርታማነትን በማሳደግ የምግብ ዋስትናን ለማረጋገጥ የተደረገው ጥረት ውጤታማ መሆኑን ገልጸዋል። እንደ ሀገር በልማት ላይ ጠንክሮ መስራት ከተቻለ በአጭር ጊዜ ውስጥ ከተረጅነት ለመላቀቅ እንደሚቻልም በተግባር ያሳየ መሆኑን ጠቅሰዋል። ባለፉት 3 ዓመታት በተሰራው ስራ በጣም ውስን አርሶ አደሮች ብቻ ናቸው የቀሩት። ሌሎቹ በሙሉ ከሴፍቲኔትና ከተረጅነት ተላቀው ወደ ምርታማነት መሸጋገር ችለዋል። እዚህ አካባቢ ባለው የግብርና ስራዎች በሽንኩርት፣ በቃሪያ፣ በቆሎ እና በሌሎችም የቋሚ የእጽዋትና የፍራፍሬ ተክሎች በጣም በርካታ ውጤቶች የተገኙ ነው። በዚህም በቀጣይ ዓመት ሙሉ በሙሉ ወረዳውን
ከሴፍቲኔት ወይም ከተረጅነት ለማላቀቅና ሙሉ በሙሉ ወደ ምርታማነት ለመቀየር ስራዎች የተሰሩ እንደሆነ አይተናል። የግብርና ምርታማነትን ለማሳደግ ውጤታማነታቸው የተረጋገጠ ቴክኖሎጂዎችን ተደራሽ ማድረግ እንደሚገባ የኢትዮጵያ ግብርና ምርምር ኢንስቲትዩት ተመራማሪዎች አስታወቁ። የደቡብ ምዕራብ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ባካሄዳቸው የምርምር ስራዎች ዙሪያ ዓመታዊ ኮንፈረንስ ተካሂዷል። ሰለሞን ባረና የደቡብ ምዕራብ ኢትዮጵያ ክልል ግብርና ምርምር ኢንስቲትዩት ዓመታዊ የምርምር ኮንፈረንሱን በቦንጋ ከተማ አካሂዷል። ኢንስቲትዩቱ የክልሉን ግብርና ስራ ለማጎልበት እያካሄደ የሚገኘው ስራ በዘርፉ ተመራማሪዎችና በባለድርሻ አካላት ተገምግሟል። የኢትዮጵያ ግብርና ምርምር ኢንስቲትዩት መሪ ተመራማሪ ዶክተር ተስፋዬ ሽምብሬ እንደገለጹት የግብርና ስራ በምርምር ተደግፎ በወጡ ቴክኖሎጂዎች ሊታገዝ ይገባል። ልማዳዊ አሰራርን በምርምር ተደግፎ በወጡ ቴክኖሎጂዎች ካላገዝናቸው ምርትና ምርታማነት ሊጨምር አይችልም። ስለዚህ እስካሁን ያየናቸው በደቡብ ምዕራብ ኢትዮጵያ ምርምር ኢንስቲትዩት እየተሰሩ ያሉ ስራዎች በተለይ ቴክኖሎጂን አባስቶ ለአርሶ አደሩ ከማቅረብ አኳያ በሰብል ዝርያዎች እንዲሁም በእንስሳት እርባታ ያየናቸው ስራዎች በእርግጠኝነት የአካባቢውን ምርትና ምርታማነት ያሳድጋሉ፣ የአርሶ አደሩንም የኑሮ ሁኔታ ያሻሽላሉ የሚል እምነት ነው ያለን። በዚህ ሂደት ኢንስቲትዩቱ የክልሉን መሰረታዊ የግብርና ችግሮችን ለመፍታት እያከናወነ የሚገኘው ተግባር ይበልጥ ሊዳብር እንደሚገባ ነው ተመራማሪዎቹ የገለጹት። ቴክኖሎጂ ከማስተዋወቅ ከማስፋት አንጻር ከአነስተኛ አንስቶ እስከ ክላስተር ላይ የተመሰረተ የቴክኖሎጂ ማስፋት ስራዎች እየሰሩ ነው። በሰብል የሚሰሯቸው ስራዎች ለክልሉ እጅግ በጣም ጠቃሚ የሆኑ ለክልሉ መሰረታዊ የግብርና ችግሮችን መፍታት የሚያስችሉ ቴክኖሎጂዎችን እያቀረቡ ነው። የክልሉ ግብርና ምርምር ኢንስቲትዩት በበርካታ ሰብሎች በበርካታ የእንስሳት ምርምር ስራዎችን እንዲሁም አሁን የምናያቸውን የፍራፍሬ ስራዎች ላይ በርካታ ስራዎችን ይሰራል። ይሄ አርሶ አደሩ ቀይ ከደረሰ አርሶ አደሩ ጋር ከደረሰ ምርትና ምርታማነትን ከማሻሻል አልፎ ለአርሶ አደሩ ተሻጋሪ የሆነ ውጤት ያመጣል ብዬ አስባለሁ። የክልሉ ግብርና ምርምር ኢንስቲትዩት ዋና ዳይሬክተር አቶ አማኑኤል አለሙ በበኩላቸው የአርሶ አደሩን ፍላጎት መነሻ ያደረጉና ውጤታማ የሆኑ ቴክኖሎጂዎችን ተደራሽ የማድረግ ተግባር እየተከናወነ ይገኛል ብለዋል። እንግዲህ አካባቢው ጫካው ራሱ አብዛኛውን ስትገባ ወይ ቅመማ ቅመም ነው የምታገኘው፣ ወይ ቡና ነው የምታገኘው፣ ወይ የሚበላ ፍራፍሬ ታገኛል። እነዚህን ለክልል ማህበረሰቦቻችን ባለን አቅም ታግለን ሊናደርስ የሚገባውን በተለይ ምርታማነታቸው የተሻለውን ለአርሶ አደሩ ደግሞ አስተዋውቆ አስመርጦ የአርሶ አደሩን ፍላጎት መሰረት አድርገን መነሻ ዘሮችን አባስተን እያቀረብን ያለንበት ሁኔታ ላይ የደረስንበት ሁኔታ ነው ያለው። የተቋሙን ተልዕኮ ይበልጥ ውጤታማ ለማድረግ ቅንጅታዊ አሰራሮችን ማጠናከር ያስፈልጋል ያሉት ደግሞ የክልሉ መንግስት ረዳት ተጠሪ አቶ ነጋ አበራ ናቸው። ከተጋላጭነት ሊያስወጣ የሚችል ሪዚላንት የሆነ ግብርና ፈጥረናል ወይ ስንል ገና ነው ማለት ነው። ይሄ ከሆነ የምግብ ሉዓላዊነትን በዘላቂነት ከማስጠበቅ አንጻር ብዙ መስራት የሚያስፈልጉ ነገሮች እንዳሉ ያመላክተናል። ለዚህ ደግሞ የምርምር ተቋማት የሚያወጧቸው የምርምር ውጤቶች የበለጠ ጠቀሜታ ይኖራቸዋል ተብሎ ስለሚታሰብ በዛ አይነት መልኩ እየሰሩ ያሉ ስራዎች መልካም ናቸው። ነገር ግን የበለጠ የመንግስት ኢንተርቬንሽን የሚፈልጉ በደንብ በጋራ ተቀናጅቶ መስራት የሚያስፈልጉ ጉዳዮች አሉ። ኢንስቲትዩቱ ውጤታማነታቸው የተረጋገጠ 123 ቴክኖሎጂዎችን ለአርሶና አርብቶ አደሮች ማድረስ መቻሉም ተገልጿል። ዘገባዎቻችን ቀጥለዋል። በኦሮሚያ ክልል ግብርናውን በማዘመንና ሜካናይዜሽንን በማስፋፋት ረገድ አበረታች ውጤቶች መመዝገባቸውን የክልሉ ግብርና ቢሮ አስታወቀ። በክልሉ ምርትና ምርታማነትን ከማሳደግ ባለፈ ምርትን ከብክነት በጸዳ መልኩ ለማምረትና ለመሰብሰብ መቻሉም ተመላክቷል። ሀምራይት ብርሃኑ የኦሮሚያ ክልላዊ መንግስት የግብርናውን ዘርፍ በማዘመን ምርትና ምርታማነትን ማሳደግ፣ አርሶ አደሩን ከተረጅነት በማላቀቅ ወደ ምርታማነት ማስገባትና ተጠቃሚነታቸውን ማስፋት የግብርና ዘርፍ የትኩረት አቅጣጫ ናቸው። ክልሉ ግብርናውን በቴክኖሎጂ በመደገፍ የአርሶ አደሩን ምርትና ምርታማነት በማሳደግ ተጠቃሚነታቸውን ማረጋገጥ ግቡ አድርጎ በርካታ ተግባራትንም አከናውኗል። ባለፉት ዓመታት በተከናወኑ የግብርና ሜካናይዜሽን ስራዎች ምርትና ምርታማነትን ከማሳደግ ባለፈ ምርትን ከብክነት በጸዳ መልኩ በጥራትና በብዛት ለማምረትና ለመሰብሰብ መቻሉም ተመላክቷል። በዚህም ባለፉት ጊዜያት በተደረገው እንቅስቃሴ በክልሉ የሚበረታታ ውጤት የተገኘ ሲሆን ዘርፉን ለማዘመን የተሰጠው ትኩረት የበለጠ ይጠናከራል ተብሏል። ትልቁ ስራ መስራት አለብን። በሪፎርም ከተቀረጸው አንዱ የግብርና ማዘመን ነው። ግብርና ማዘመን የሚቻለው ደግሞ በሜካናይዜሽን ስንደገፍ ነው።
ከሜካናይዜሽን ውስጥ አንድ ትራክተር አንዱ ነው። ስለዚህ ከባለፈው ከ12 ለ2012 ጀምሮ እስከዚህ አመት ድረስ ለተከታታይ 5 ወይም 7 አመታት ያህል ትራክተሮችን በኬኛ የትራክተር መገጣጠሚያ ወይም የሜካናይዜሽን መገጣጠሚያ ድርጅት ተቋቁመን በዛ በኩል ነው ትራክተሮችና ኮምባይነሮች ሌሎችም የማበጠሪያ ማሽኖችን ስናስገባ የነበረውና አሁንም እሱን ነው ያደረግነው። በክልሉ በስራ ላይ ከሚገኙ ትራክተሮች በተጨማሪ በተያዘው በጀት ዓመትም የግብርና ዘርፉን ማዘመን የሚያስችሉ ተጨማሪ የእርሻ ትራክተሮች ለአርሶ አደሩ በሰፊው እየቀረቡ መሆኑን አቶ በሪሶ ተናግረዋል። ትልቁን ድርሻ አንደኛ በሰው ኃይል የሚሰራውን ስራ በዚህ ወደ ሜካናይዜሽን ወደ ሞተራይዜሽን እናመጣለን። የሰው ኃይል ይቀንሳል። ጊዜን ከማሳለጥ አንፃርም ስናየው ጊዜያችንን በአግባቡ እንድንጠቀምበት በበሬ በቀን 1/4 ሄክታር ነው ማረስ የምንችለው። ለዛውም በጣም በተጉ በሬዎችና ማሳው በአግባቡ እርጥበት ሲኖረው ነው። በዚህ ደግሞ ከ5 እስከ 10 ሄክታር በቀን መሸፈን ስለምንችል ትልቅ ድርሻ አለው። ሌላው በተለይም በምርት ላይ ያለውን የብክነትን የሚቀንስ አፈራችንን በስርዓቱ የሚያዘጋጅና ዘር ስንዘራ ወይም አፈሩን በአግባብ የሚያደራጅ የሚያዘጋጅ ስለሆነ ትልቅ ድርሻ አለው። ኢኮኖሚያችንን በዛ ልክ ይደግፋል ማለት ነው። ወደ ውጭ የሚላኩ ምርቶች ጥራታቸውን የጠበቁ እንዲሆኑ የግብርና ሜካናይዜሽን ትልቅ አስተዋጽኦ እያበረከተ መሆኑንና ወደፊትም የክልሉ መንግስት አርሶ አደሩ ከባህላዊ የአስተራረስ ዘዴ ወጥቶ ግብርናውን በዘመናዊ መንገድ እንዲመራ የተጀመሩ ጥረቶች የበለጠ እንደሚጠናከሩ ምክትል ኃላፊው ገልጸዋል። ጥራትንም በጠበቀ ደረጃ ነው ምርቱን ማምረት የምንችለው። በተለይም በዓለም ገበያ ላይ አንዱም ግብርና እንደ ግብርና ያስቀመጥነው ግብ ከውጭ የሚገባውን ምርት ቀንሰን ያገባ ሀገር ውስጥ ምርት መተካትና ወደ ውጭ የሚልከውን ምርት መጠን መጨመር ነው። ያ ደግሞ ጥራት ይፈልጋል፣ መጠንን ይፈልጋልና በጥራትና መጠን በተፈለገው ጊዜ ምርቱን ማግኘት የሚቻልበትን ስለሚያስተካክልን ለመጠዛ ተብሎ ሜካናይዜሽን ላይ እስካሁን ድረስ የተገኙ ውጤቶች እጅግ በጣም ብርቱ የሚበረታታ ውጤት ነው ስናስመዘግብ የነበረው። እሱም ማስቀጠል አለብን ብለን ነው እንግዲህ ባለፈው ዛሬ 2 ቀን አካባቢ ከ1400 በላይ ትራክተሮችን በአንድ ቀን ለአርሶ አደሩ ያሰራጨ ነው። ትራክተሩ በብድር ነው መስዱት። አርሶ አደሩ 30% ከጠቅላላ የትራክተር ዋጋ 30%ን አሁን ይቆጥባል። 70%ን ከሲንቄ ባንክ ጋር ይዘናል። ሲንቄ ባንክ ያበድራቸዋል። ለአርሶ አደሮች የተደራጁ ስራ ፈላጊ ወጣቶች ለማህበራትና ዩኒየኖች የብድር አቅርቦት መመቻቸቱን የገለጸው የኦሮሚያ ግብርና ቢሮ በትራክተሮች አያያዝና አጠቃቀምን በተመለከተ ድጋፍ እንደሚያደርግ የዘገበው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያና ፓኪስታን የሁለትዮሽና የባለብዙ ወገን ትብብራቸውን ለማጠናከር ተስማሙ። በፓኪስታን የፌዴራል ባለሙሉ ስልጣን አምባሳደርና ልዩ መልእክተኛ ጀማል በከርና የፓኪስታን ጠቅላይ ሚኒስትር የውጭ ግንኙነት ልዩ አማካሪ ሰይድ ታሪቅ ፋጢሚ በሀገራቱ ትብብር ላይ መክረዋል። ሁለቱ ሀገራት በንግድ፣ በኢንቨስትመንት፣ በአቪዬሽን፣ በቴክኖሎጂ፣ በአየር ንብረት ለውጥና በተለያዩ ዘርፎች ትብብራቸውን ለማሳደግም ቁርጠኝነታቸውን ገልጸዋል። የኢትዮጵያ መንግስት ለባለብዙ ወገን ግንኙነት፣ ለዓለም አቀፍ ሰላምና ደህንነት፣ ለቀጠናዊ ውህደትና ለፓን አፍሪካኒዝም ያለውን አቋምም አምባሳደር ጀማል በከር አስረድተዋል። በቀጣይም በሁለቱ ሀገራት መካከል የሁለትዮሽና የባለብዙ ወገን ትብብርን በይበልጥ ለማሳደግ ሙሉ ድጋፋቸውን እንደሚያደርጉም አረጋግጠዋል። በዲላ ከተማ እየተከናወነ የሚገኘው የኮሪደር ልማት ስራ የከተማዋን የንግድ እንቅስቃሴ በማነቃቃት ተጨማሪ የስራ ዕድል መፍጠሩን ነዋሪዎች ገለጹ። በከተማዋ በ3 ምዕራፎች ከሚከናወን የኮሪደር ልማት ስራ የመጀመሪያው ምዕራፍ ተጠናቆ ለነዋሪዎች አገልግሎት እየሰጠ ነው። ሪፖርተራችን አስረሳ ወገሼ ከተማዋ በምሽት ያለውን ድባብ በተመለከተ ቅኝት አድርጎ አንድ ዘገባ አዘጋጅቷል። ተከታትለን እንመለስ። በኢትዮጵያ የተለያዩ ከተሞች ተግባራዊ እየተደረገ የሚገኘው የኮሪደር ልማት ስራ ከተሞችን ውብና ማራኪ እያደረጋቸው ይገኛል። እዚህ አሁን እኛ የምንገኝበት የጌዲዮ ዞን ዲላ ከተማም ተግባራዊ በተደረገው የኮሪደር ልማት ስራ የከተማዋ ገጽታ እየተቀየረ ይገኛል። አጠቃላይ የኮሪደር ልማት ስራው በተከናወነባቸው ቦታዎች ላይ እየተዘዋወርን እንመለከታለን። አብረን እንጓዛለን ተመልካቾች። የኮሪደር ልማት ስራው እንደ ዲላ አይነት ከፍተኛ መጨናነቅ ለሚስተዋልባቸው ከተሞች ረፍት የሰጠ ነው ማለት ይቻላል። አሁን ከምሽቱ 2:30 ላይ ነው የሚያመላክተው ሰዓቱ። ነገር ግን የከተማዋ ነዋሪዎች በዚህ በኮሪደር ልማት ስራው ላይ የምሽት ጊዜያቸውን በተዝናኖት እያሳለፉ ማስተዋል ይቻላል።
በፊት አይተን አናውቅም። በጣም መንገዱም ጠባብ ነበረ። እኛም እዚህ ላይ እንኳን መቀመጥ መሄዱ እንኳን አይቻልም ነበረ። አሁን በጣም ሰዓታችን እዚህ ክረፍት ሰዓታችን መተን እዚህ እየተዝናናን ከልጆቻችን ጋር አሁን በቃ ሌላ ሀገር እየመሰለን ነው። እኛ ራሳችን ስንወጣ በጣም ደስታ ነው። እስከ 4 ሰዓት እዚህ ቆይተን ነው መንገድ። በዲላ ከተማ ተግባራዊ የተደረገውን የኮሪደር ልማት ስራ ምክንያት በማድረግ ኢኮኖሚያዊ እንቅስቃሴውም እንደዚሁ እየተነቃቃ መሆኑ ነዋሪዎቹ ነግረውናል። ኮሪደር ልማቱ ከተሰራ በኋላ ያው እንደ አንድ ግል እንደ ነጋዴ እንደገና ደግሞ እንደ ከተማዋ ነዋሪ በጣም ከፍተኛ አስተዋጽኦ አድርጓል። አሁን እንደምታየው ያው ማብራቶችን አይተካል። ለእግረኛ ምቹ የሆነ ነው። እንደገና ደግሞ እንደኔ ደግሞ አንድ እንደ ካፌ ባለቤት ትልቅ ገቢ አስገኝቶልኛል። የስራ እድል ፈጥሮልኛል። አሁን እስከ 4 ሰዓት መጣ እዚህ ካፌ ሰው ታገኛለህ። ሰላሙ ደስ ይላል። የከተማው ገጽታ ይህ የኮሪደር ልማት ስራ የከተማዋን ውበትና ጽዳት በመጠበቅ ረገድ ትልቅ አስተዋጽኦ ያበረከተ መሆኑንም የከተማው አስተዳደር አስታውቋል። ኮሪደር ልማት የታቀደው ወደ 66 ኪሎ ሜትር የሚሸፍን የኮሪደር ልማት ነው። እነዛ ግን ሲለዩ ወደ 22 ኪሎ ሜትር የሚሆኑት አስፋልት ነው። ውስጥ ለውስጥ አስፋልት የሚሰራ ነው። ወደ 16 ኪሎ ሜትር የሚሆነው ደግሞ የሳይክል የሚሄድበት ሳይክል መሄጃ መንገድ ነው። 28 የእግረኞች 28 ኪሎ ሜትር የእግረኞች ነው። ከዚህ ውስጥ በተለይ 208,000 ካሬ ሜትር የሚሆን ደግሞ የአረንጓዴ ልማት ቦታዎችን ያቅፋል። በዲላ ከተማ በ3 ምዕራፎች ተግባራዊ የሚደረገው የ66 ኪሎ ሜትር የኮሪደር ልማት ስራ በ3 ዓመታት ጊዜ ውስጥ ሙሉ በሙሉ እንደሚጠናቀቅ ይጠበቃል። በተመሳሳይ በአሶሳ ከተማ 9.4 ኪሎ ሜትር የሚሸፍን የኮሪደር ልማት ስራ በመከናወን ላይ ይገኛል። የኮሪደር ልማት ስራው የአሶሳ ከተማን ውበትና ለነዋሪዎቿ ምቹ ለማድረግ ታሳቢ ተደርጎ የተሰራና ለበርካቶችም የስራ ዕድል መፍጠሩን የአሶሳ ከተማ አስተዳደር አስታውቋል። ጀማል አህመድ አሁን የምገኘው አሶሳ ከተማ ነው። አሶሳ ከተማን ውብ ጽዱና ለነዋሪዎቿ ምቹ ከማድረግ አንጻር እየተከናወኑ ካሉ የልማት ስራዎች መካከል የኮሪደር ልማት ስራ በዋናነት ይጠቀሳል። ይህ የኮሪደር ልማት 9.4 ኪሎ ሜትሮችን የሚሸፍን ሲሆን በርካታ ዜጎችን ደግሞ የስራ ዕድል ፈጥሮላቸዋል። የኮሪደር ልማቱ በስራ ዕድል ተጠቃሚዎች በጣም አሪፍ ነው እና ደግሞ ከሀገሪቱ ልማት አኳያም በጣም ጥሩ የሆነ የከተማ ውበት ነው ይዞ የመጣ ያለው ለዜጎችም። በነገራችን ላይ በጣም ብዙ ሰው ነው አሁን እግረኛ እየሆነ ያለው። ምክንያቱም ከውበቱ አንጻር ውበቱን ተከትሎ ሰዎች በእግራቸው ነው ብዙ ጊዜ ማታ ማታ ወክ ይወጣሉ ምናምን ነገር ልጆቻቸውን እየያዙ ወክ ያደርጋሉ። ይሄ የሆነው ምንድነው ለከተማው በጣም ውበት ስለሰጠው ነው። ይሄ መንገድ እየሰራ ነው ያለው ነው የተራዙ እንትን አሁን በተለይ ደግሞ እነዚህ ችግኞቹ ሲተከሉ ምናምን ያለው ውበት በጣም የሚያምር ነው። ለከተማዋን ውብና ማራኪ ያደርጋታል። ቴራዙ እየሰራን እንገኛለን እና በስራውም ተጠቃሚ ሆነናል። አሪፍ ነው እያለማን እንገኛለን እና ጥሩ ነው። መጀመሪያ ላይ ሲጀመር ያው አዲስ አበባ ላይ ነበር የተጀመረው። ማንኛውም ህዝብ እንደዚህ ክልሎች ላይ ይሰራ ብሎ የጠበቀ የለም ነበር። ግን አሁን እስከ ክልሎች እየተሰራ ነው። አሪፍ ነው፣ ጥሩ ነው ያስባሉ። ስራውን በተያዘለት ጊዜ በፍጥነት ለማጠናቀቅም ቀንና ማታ ጭምር እየተከናወነ ስለመሆኑ የአሶሳ ከተማ አስተዳደር ከንቲባ አቶ አብዱል ከሪም አብዱራሂም ለኢቲቪ ገልጸዋል። በተለይ ማታ ስራ መሰራቱ አንደኛ የስራ ባህል ይለውጣል። ሁለተኛ ስራው የኮሪደር ስራዎችን በታቀደው ልክ መሰረት በጊዜ እንዲጠናቀቅ የማድረግ እድሉ ሰፊ ይሆናል ማለት ነው። ቢያንስ ዛሬ አሁን እዚህ ጋር ያሉት ቢያንስ እስከ ማታ 5-6 ሰዓት ይሰራሉ። ስለዚህ ጥሩ እንቅስቃሴ አለ። በዚህ ከቀጠለ በጊዜ ጨርሰን ክረምት ከመግባቱ በፊት ጨርሰን ለአገልግሎት ክፍት እናደርጋለን የሚል እምነት አለኝ ማለት ነው። ይህ የኮሪደር ልማት ለበርካቶች የስራ ዕድልን የፈጠረና ከተማዋን ውብ፣ ምቹና ለነዋሪዎቿ ተስማሚ ከማድረግ አንጻርም ከፍተኛ አስተዋጽኦ እንደሚኖረው ይጠበቃል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ወደ ውጭ ዜናችን ተሻገርን። ፕሬዚዳንት ትራምፕ በሀገራት ላይ የጣሉት ታሪፍ ለ90 ቀናት እንዲዘገይ ወሰኑ። የአሜሪካው ፕሬዚዳንት የንግድ አጋሮቻቸው ላይ በትንሹ 10 በመቶ ታሪፍ ጥለው የቆዩ ሲሆን አሁን በቻይና ላይ የጣሉትን ታሪፍ ወደ 125 በመቶ በማሳደግ ለሌሎች የንግድ አጋሮቻቸው የ3 ወራት የእፎይታ ጊዜን ሰጥተዋል። ቻይናም በአሜሪካ ምርቶች ላይ የ84 በመቶ የበቀል ታሪፍን በመጫን የንግድ ጦርነቱን ሀገራቱ አፋፍመውታል። መሐመድ አልቃድር ወደ ነጩ ቤተ መንግስት ከተመለሱ 80 ቀናትን ያስቆጠሩት ዶናልድ ትራምፕ በንግድ አጋሮቻቸው ላይ ያልታሰበ ታሪፍ ጥለው 80ቸውን ቀደው የዓለም የንግድ ጦርነትን ቀስቅሰዋል። ትራምፕ የንግድ ሸሪኮቻቸው ላይ
የ10 በመቶ ታሪፍ ሲጥሉ በቻይና ላይ ደግሞ የዚህን 10 እጥፍ ጥለውባታል። በሁለቱ ግዙፍ የዓለምን ኢኮኖሚ በሚዘውሩት አሜሪካና ቻይና መካከል ያለው የንግድ ጦርነት የሚቆም አይመስልም። ትራምፕ የ90 ቀናት የታሪፍ እፎይታን ሲሰጡ ለቻይና የ125 በመቶ የታሪፍ ጭማሪን አድርገውባታል። ቻይናም በምላሹ 84 በመቶ ታሪፍን የጣለች ሲሆን ይህ በሀገራቱ መካከል ያለውን መካረር ያፋፋመ ነው ተብሏል። ቻይና ዘመናዊ ተንቀሳቃሽ ስልኮችን፣ ኮምፒውተሮችን፣ ቪዲዮ ጌሞችን ጨምሮ በርካታ የኤሌክትሮኒክስ ምርቶችን ለአሜሪካ ገበያ የምትልክ ሀገር ስትሆን የቻይና የንግድ እንቅስቃሴም የተመሰረተው በውጭ ሀገራት በሚላኩ ሸቀጦቿ ላይ ነው። ትራምፕ ከመቶ በላይ በሚሆኑ ሀገራት ላይ የጣሉትን ታሪፍ ተከትሎ የዓለም የአክሲዮን ገበያ ያሽቆልቁላል። ቻይናም በዚሁ ተጎጂ ሆናለች። በተለይም የእስያ አክሲዮን ገበያ በ10 ዓመታት ውስጥ አይቶት የማያውቀውን እጅግ የከፋ መውረድን አጋጥሞታል። ይህ ደግሞ በሀገራቱ መካከል ያለውን የንግድ ጦርነት ወደ ሌላ ምዕራፍ የሚያሸጋግረው ይሆናል ተብሎ በበርካቶች ዘንድ ስጋትን ፈጥሯል። ነገሮች እየፈጠኑበት ያለው ሂደት የምጣኔ ሀብት ባለሙያዎችን ቆም ብሎ ማሰብ ያለምን የንግድ ሚዛን ከሚጎዱ ነገሮችም ሀገራት መቆጠብና ሰላማዊ ወደሆነ የንግድ እንቅስቃሴ መግባት አለባቸው፣ ለዚህም መዘጋጀት አለባቸው ሲሉ አስተያየታቸውን ሰጥተዋል። ቻይና ለትራምፕ ታሪፍ በተወሰኑ የአሜሪካ ምርቶች ላይ የበቀል ታሪፍን በመጣል ምላሽ የሰጠች ቢሆንም አሁንም በሀገሪቱና በእስያ ቀጠና ላይ የገበያ አለመረጋጋት ተፈጥሯል። ምንም እንኳን ቻይና የአሜሪካን የቴክኖሎጂ አቅራቢነት በቀዳሚነት የተቆጣጠረችና በአሜሪካ ገበያ ላይም ከፍተኛ ድርሻን የያዘች ሀገር ብትሆንም ይህንን የዶናልድ ትራምፕን የታሪፍ በትር ለመቋቋም የመገበያያ ገንዘቧን ዩዋንን እንዲዳከም አድርጋለች። በዚህም የውጭ ንግዷን ለመሳብ ጥረት እያደረገች ትገኛለች።